ጤና ይስጥልን ውድ የተከበራችሁ ቤተሰብ፣ ምሳሌ ቀጣይ ክፍል። ዝና ትሁትናን እቤት ውስጥ አስቀምጠው በተደጋጋሚ እያስፈራራትና መጥፎ ነገር እንደሚከተላትም ሁል ጊዜ ይነግራታል። እንዲሁም ደግሞ እንደሚወዳት ሰው ይነግራታል። ግን ደግሞ እሱ ሚላትን እሺ ካላለች እንደሚያስገድላትም ይነግራታል። በቅርቡ ትሞቻለሽ እያለ በተደጋጋሚ ሁል ጊዜ በፊት ለፊቷ ይነግራታል። በጣም ጨካኝ። ትሁትና ግን የወጣችው ወደ ሳውዲ አረቢያ ሄዳ እናቱን፣ አባቷን፣ እህቶቿን ብቻ ቤተሰቦቿን ለመርዳትና ቤተሰቦቿን ለማገዝ ከሀገር የተሰደደች ናት። ታዲያ ውጭ ሀገር እንልካለን በማለት ነው ትሁትና እንዲሁም ሌሎቹን ወደዚህ እንድትመጣ ያደረጓት። ታዲያ ከመጣች በኋላ ብር አምጪ፣ ብር አስላኪ እያለ እያስፈራራ እናትና አባትን፣ እነሱ ደግሞ ከሌላቸው ተበድሮ ብዙ ገንዘብ ለዝና ሰጥተዋሉ። ታዲያ እነሱ አሁንም ትሁትና የት እንዳለች አያውቁም። ትሁትና እውነትም አረብ ሀገር ገብታለች፣ ስራ ጀምራለች ነው የሚመስላቸው። በአጋጣሚ ባለፈው ሉላ ተገኝታለች ተብሎ ሲደወልለት በደስታ ፊቱ ወርቶ ነበር። ታዲያ ትሁትና ገብቶ ደስ ብሎ ስታየው ለምንድን ነው ደስ ያለህ ብላ ብትጠይቀው ዛሬ ሚስቴ ሉላ እንዳለች ሰምቻለሁ ብላት፣ ትሁትናም ታዲያ አባቷን ለማናገር ፈልጋ እንደዚሁ ደስ እንዳለ ስልክ አስደውለኝ አባቴን ላናግረው በማለት ጠየቀችው። እሱም ታዲያ ዛሬ እንደውም የሚያለቅስ ማየት ደስ ይለኛል ብሎ አስደወላት። ትሁትናም አባቷን ደውላ አናገረችው። ልጄ ሆይ ደርሰሻል ወይ? ቦታ ተመችቶሻል ወይ? ስራ ቦታ ነሽ ወይ? ሳውዲ ደርሰሻል ወይ? በማለት አባቷ ጠይቋታል። ትሁትናም እኔ መጥፎ ቦታ ነኝ ያለሁት አባቴ አላለችው። አዎ ደርሻለሁ፣ እየሰራው ነው፣ ገብቻለሁ ብላ መለሰችው። አባቷም እንግዲህ ልጄ ተበድሬ የላኩሽን ብር ቶሎ ሰራ አድርገሽ ላክልኝ፣ ከዛም ተበድሬ ነው የላኩልሽ በማለት ነግሯታል። ትሁትና ግን ብርቱ ናት፣ ጎበዝ ናት፣ ጀግና ናት። አባቷንም አላስደነገጠች። ምናልባት ከነጌ ዛሬ ቀን አለ ብላ አስባ እንዲሁም ደግሞ ምን እንደሚፈጠር ምናልባት ከዚህ እስር ቤት ወጣለሁ ብላ ስለምታስብ፣ እናም ታዲያ ጠንካራ ናት። ዝና ሁል ጊዜ እስኪ ወድሻለሁ በለኝ እያለ ይጠይቃታል። እኔን እምቢ ካልሽኝ አሳልፌ እሰጥሻለሁ ይላታል። ዛሬ ግን ትሁትና የሆነ ሀሳብ አስባለች። ዝናን በሆነ መንገድ ብቻ ወይ አሸንፈ መውጣት ወይ ደግሞ በዝና እጅ ማለፍ፣ ከሁለቱ አንዱ ምርጫ ይዛለች። ታዲያ ዝና ከውጭ ሲመጣ በፈገግታን የተቀበለችው ደስ ብሏት እየሳቀች፣ እናም ዝና ያልጠበቀ ወድሃለሁ በማለት ተናገረች። ዝና ሳቀ፣ ገረመው። እስኪ ደጋግመሽ በይኝ እያላት ደጋግማ ትለዋለች። ምክንያቱም ሁሌ አስገድዶ ሉለን ነበር እንደዚህ ወድሃለሁ በይኝ የሚላት እና ዛሬም ትሁትና የልቡን ደረሰችው። እሷም ምናልባት በዚህ መልኩ ቀርባ ዝናን አሸንፋን ለመውጣት ካልሆነላት ደግሞ እንዳለችው መሰቃየት። ለማንኛውም ትሁትና የመረጠችው መንገድ አሪፍ ይመስለኛል። ምናልባት በዚህ ተዘናግቶ ካሁን በኋላ የትም አትሄድም ብሎ በሩን እንኳን ከፍቶላት ቢሄድ ትሁትና የመውጣት እድል ታገኛለች። እንዲሁም ደግሞ በሆነ መንገድ መውጫ ታገኝ ይሆናል እና ለኔ ትሁትና የመረጠችው መልካም መንገድ ይመስለኛል። ሞገስ እና ሉላ ከዝና ሸሽተው የሆነ ቦታ ቁጭ ብለዋል። ፍርድ ቤትም ሄደው ከስ እንዳይመሰረቱ ሞገስ ፈርቷል፣ እንዳትጂ ብሏታል። ታዲያ ጠበቃውም ተለቆ መጥቶ ግን ዝና በምን ኬዝ እንደታሰረ እየጠየቀው ነው።
ተገናኝተዋል። እና መጨረሻ ላይ ሉላ ምናልባት በሌላ መንገድ አስቸግሯት ይሆናል በማለት በጣም አስፈራርቶ እየጠየቀው ይገኛል። እኔማ በለው ነው ያልኩት። ዝና ጀግና፣ ሉላን የነካ ሰው መቼም አይሆንለትም። እና መድብልም ዘፈኑን አውጥቶ እንዲሁም ደግሞ ማህሌትም በነዝና ላይ መስክራ እነሱም ወደ ወይኒ ከወረዱ በኋላ ምናልባት ብሩክና ቅድስቴም ይጋባሉ። መድብልም ዘፈኑን አውጥተው ብቻ ድል በድል እንሆናለን ብለው አስበዋሉ። ለማንኛውም መድብል ጀግና ነው። ከሞገስ ቁንም አይዞ ወንድሜ እኔ ያለውልህ ከጎን ቆማለሁ፣ እንዳትወጣ ሉላን ጠብቃት። ምክንያቱም ዝና ሊፈልጋችሁ ይችላል። መኖራችሁን ካወቀ እነሱ ወይኒ ቤት እስከሚገቡ ሉላን ከቤት እንዳታስወጣ በማለት ጠብቅ ብሎታል። መሀሌትም ግራ ገብቷታል። ግን ደግሞ እስከ ዛሬ ድረስ ምስጢሩ ለዝና ነግራት አታውቅም። ምናልባት ብሩክ ይቅርታ ካደረገልኝ ብላ ብትጠይቀው መቼም ቢሆን እኔ በልጄ ስለመጣሽ ይቅርታ አላደርግልሽም ብሏታል ዝና። ምናልባት ከመሰከረችና ምስክርና ከሰጠች በኋላ ሚስትን ባያደርጋት ይቅርላታል ብዬ አስባለሁ። ውድ ቤተሰቦቼ መልካም ቆይታ ይሁንላችሁ። እንግዲህ ቪዲዮን ከወደዱ ላይክ ያደርጉ ባይ